ፎረም በአፋር ክልል ሰመራ ሎጊያ ከተማ እየተካሄደ ይገኛል። በርካታ ከአማራ ክልል የመጡ ከተሞች ደግሞ በዚህ በሰመራ ሎጊያ እየተካሄደ በሚገኘው የከተሞች ፎረም ተሳትፎ እያደረጉ ይገኛሉ። የምገኝበት የኤግዚቢሽን ማቅረቢያ ቦታ የኮምቦልቻ ከተማ አስተዳደር የሚያቀርብበት ቦታ ነው ያለሁት። እዚህ ቦታ ላይ በርከት ያሉ ምርቶችን ይዘው የሚያስተዋውቁ እንዲሁም የፈጠራ ስራዎችን፣ የጥበብ ስራዎችንና ሌሎችን ይዘው በማስተዋወቅ ላይ ይገኛሉ። ስሜ ሙክታር ሁሴን ከበደ እባላለሁ። በአማራ ብረት ኢንዱስትሪ ማሽን ቴክኖሎጂ ልማት ኢንተርፕራይዝ ስር በኮምቦልቻ እርሻ መሳሪያዎች እና ማሽነሪ ፋብሪካ ውስጥ የማርኬቲንግ ባለሙያ ነኝ እኔ። ይሄ ማሽን እንግዲህ አሁን አርሶ አደሩ ከሚያመርታቸው ምርቶች መካከል የበቆሎ ምርትን ለመፈልፈል ነው የሚያገለግለውና ይሄ ማሽን ከሌሎቹ ለየት የሚያደርገው እስከዛሬ በብዛት ሲመረቱ የነበሩት የበቆሎ መፈልፈያ ማሽኖች በቆሎ ከተሸለቀቀ በኋላ ነበረ ለሚፈለፈለው ማለት ነው። ያንንም የሚፈለፍሉት በከብቶች በሰው እና ብዙ ድካም ስለነበረው ከአልፎም ወደ ማሽን ስለነበረ አሁን ላይ የሰውንም ጉልበት ለመቆጠብ ከኢኮኖሚ አንጻር ለማሸልቀቂያ ኢንቨስተሮች፣ ገበሬዎች ገንዘብ ያወጡ የነበረውን ያንን ለመቀነስ የሚወስደውንም ጊዜ ለመቀነስ በቆሎ ሳይሸለቀቅ እንደደረቀ እስከ ሽልቃቂው እንዲፈለፍል ተደርጎ የተሰራ በቆሎ መፈልፈያ ማሽን ነው ይሄ። ያው እንግዲህ ኢትዮጵያ ውስጥ አልፎ አልፎ ሰርተውታል፣ ግን እኛ ጋር በተሞክሮ ያንኛውም በተሞክሮ አለበት እርሻ ቦታ ላይ ወስደን ስንሞክረው ያለውን ክፍተት ለመሙላት ተደርጎ በተሞክሮ የተሰራና አዋጭ የሆነና ፈንክሽናል የሆነ ማሽን ነው ይሄ ማሽን። አሁን ላይ ለተሞክሮ ተሰርቶ አሁን ላይ በምርት ያለ ነው። በትዕዛዝ ታዞ በምርት ላይ ያለ ማሽን ነው። እየተመረተ ነው ለገበሬው ተደራሽ ለመሆን ማለት ነው። ተመልካቾቻችን አሁን የምናየው ማሽን በቆሎ ከነ ምንድነው? በቆሎ ከነ ልጣጩ ወደ ማሽኑ ከገባ በኋላ ልጣጩን አስወግዶ በቆሎውን የሚፈለፍል ማሽን ነው። አሁን ልንሞክረው ነው። እስኪ በሙከራ አሳየን በተግባር አስቱጋይ። አሁን ማሽን እያስነሳነ ነው። አነ ልጣጩ ነው እየገባ ያለ ያው እንግዲህ ፍሬው እዚህ ጋር እንትን እያለ ነው። ልጣጩን ደግሞ በሌላ በኩል እንግዲህ በቆሎው እንደምናየው ከሆነ አልደቀቀም። ትክክለኛ በቆሎውም አልደቀቀ፣ የበቆሎው ልጣጭም ደግሞ ተለይቷል። አዲስ ፈጠራ በምርት ላይ ያለ ነው። ይሄ በምርት ላይ ያለ ነው። በቆሎ ሳይሸለቀቅ ሙሉ ለሙሉ ይገባና ከማሽኑ ውስጥ ማሽኑ ይሸለቅቅና ፈልፍሎ ተረፈ ምርቱን በፊት ለፊት በብሎወር አማካኝነት በንፋስ አርቆ ይጥለዋል ከምርቱ እንዳይቀላቀል። ምርቱ ደግሞ ከስር ከማሽኑ ከስር ጥርት ብሎ እንቀበለዋለን ማለት ነው። በዚህ መልኩ የተሻለ አድርገን ጊዜን ገንዘብንና ጉልበትን ሊቀንስ በሚችል መልኩ ይህን የፈጠራ ውጤት በ10ኛው የኢትዮጵያ የከተሞች ፎረም ላይ ይዘን ቀርበናል። ይህ ማሽን ወደ ገበያ ገብቶ አሁን በብዛት እየተመረተ ያለ ማሽን ነው። ለገበሬው ተደራሽ ለመሆን አሁን ላይ የበቆሎ ምርት የሚሰበሰብበት ወቅትም ከመሆኑ አንጻር ይህም ማሽን ደግሞ በሶስት መንገዶች መጠቀም ይቻላል። ከስተመሩ ልክ እንደ ፍላጎቱ ያ ማለት የኃይል አቅርቦቱን በሚያገኝበት መጠን ማምረት ይቻላል። አንደኛ አሁን እኛ ጋር እየተመረተ ያለው አንደኛ በኢንጂን እንዲሰራ በነዳጅ ገጠር ላይ ተንቀሳቃሽ ነው፣ ለሰዎች ሸክም ሳይሆን በኢንጂን ነዳጅ እየተጠቀመ እንዲሰራ። ሁለተኛው ደግሞ መብራት አቅርቦት ባለበት አካባቢ በዲናሞ በሞተር እንዲጠቀም ማድረግ ይቻላል። እነዚህ ሁለቶች አክሰሶች መጠቀም የማይችል ሰው ትራክተር ያለው ሰው ካለ ደግሞ በፒቲኦ ሻፍት አታች ተደርጎ በትራክተሩም መፈልፈል ይቻላል ማለት ነው። ያ ማለት በትራክተር ያለው ሰው
ለማጓጓዝም ልክ እንደ ማረሻው ከኋላ ተሸክሞ የበቆሎ ማሽን ከቦታ ቦታ ማንቀሳቀስ ይችላል ማለት ነው። ይሄ በጣም ጥሩ ነው። ዋጋው ላይ አሁን እኛ ጋር ያሉ ዋጋዎች ወቅታዊ ዋጋዎችን መሰረት ያደረጉ ይሆንና ልክ ደግሞ የዋጋው ልዩነት ኮንስታንት አይሆንም፣ ቫሪ ያደርጋል። ያ ማለት ደንበኛው መጥቶ ያን የበቆሎ መፈልፈያ ሲያዝ በሰዓት ይሄን ያህል ብሎ ካዘዘ እነዛ በሰዓት የሚፈለፍለው አቅሙ ቫሪ ያደርገዋል ማለት ነው ዋጋውን። ስለዚህ ከስተመሩ በሚያዘው መልኩ ይሆናል ማለት ነው የዋጋው ውሳኔ። ደህና የሚባለው ሰዓቱን ወሰደ እስከ ስንት እየተሸጠ ነው ያለው? አሁን ይዘን የቀረብነው በሰዓት ያው አድካሚም ከመሆኑ አንፃር እስከ 20 ኩንታል ድረስ ትፈለፍላለች በሰዓት እና ዋጋውም ደግሞ ያን ያክል ገበሬዎችን የሚጎዳ አይደለም ከጥቅሙ አንፃርና ይሄ ይዘን የቀረብነው ማሽን 300 ሺህ ብር አካባቢ ነው። አዎ ያ ማለት ደግሞ ኖርማሊ ኮንስታንት ሆኖ ይቆያል ማለት አንችልም። ከወቅታዊ ዋጋ ጋር ቫሪ ሊያደርግ ይችላል። ሌላው የፈጠራ ስራውን ይዞ የመጣው ወጣት በቆሎንና የበቆሎ ተዋጽኦን የሚያቀነባብር ፈጠራ ይዞ ቀርቧል። ስሜ ውብሸት ታዬ ይባላል። የመጣሁት ከጎንደር ነው። ያው ለዚህ የድርጅት ስም የእንጨትና ብረታ ብረት ስራ ድርጅት ነው። እኔ አሁን ይዤ የመጣሁት የፈጠራ ስራ ያው የበቆሎ የዶሮ እና የእንስሳት መኖ ማቀነባበሪያ አቅላይ ማሽን የሚባል ስያሜ ያለው ማሽን ነው። ይህን ማሽን ደግሞ እንደሚታወቀው በቆሎ ሴት እናቶቻችን ወይ እህቶቻችን በእጃቸው እየፈለፈሉ ነበር የሚጠቀሙት። የነሱ ጊዜንም የእጅ ብክነትንም ብዙ ነገሮችን ያው እንግልትንም ይቀርፋል ብዬ ያሰብኩት ማሽን ነው። ከአንደኛ ይፈለፍላል። የፈለፈለውን በቆሎ ይፈለፍላል። የፈለፈለውን በቆሎ ደግሞ በሚታይ መልኩ እንደዚህ አድርጎ ለዶሮ እርባታ ማንኛውንም ጥራጥሬ ደግሞ ይከካል። የከካውን ደግሞ ለዶሮ ግብአትነት አገልግሎት ይውላል ማለት ነው። በሁለተኝነት ደረጃ ደግሞ ቆረቆንዳ በፊት ይወድቅ ነበር፣ ወዳቂ ነበር የሚሆነው። አሁን ደግሞ ይሄ ቆረቆንዳ መልሶ እንደዚህ በመፍጨት በፉርሽካ መልክ ወይም ደግሞ በገለባ መልክ አውጥቶት ከአንዳንድ አተላም ሆነ የጨው ነክ ያላቸው ነገሮች ጋር በማደባለቅ ለከብት መኖነት አገልግሎት መልሶ እንዲውል ተደርጎ ታስቦ የተሰራ ማሽን ነው። ሌላ በአራተኝነት ይሄ አገዳ ከዚህ በፊት ለከብቶች ዝም ብለን ነበር የምንጥለው። ስንጥለው የመረጋገጥና የሽንት እንዲሁም እበት ከነካው አብዛኛውን አይጠቀሙትም፣ ብዙ ወሴጅ ይወጣዋል። ስለዚህ ብክነትን ከመቅረፍ አኳያ ደግሞ እንደሚታየው እዚህ ጋር ይሄንን አገዳ በመፍጨት በተለያየ ባተላም ሆነ ሌላ ማዳበሪያ ነገሮች ላይ አድርጎ በመደበላለቅ ለከብቶች መኖነት ቢሰጥ የተሳለጠ የአመጋገብ ስርዓት ይፈጥራል ብዬ ስላሰብኩኝ ይህን ማሽን ሰርቻለሁ። በአራተኝነት መልሶ እዚህ ጋር ከካሜራ እይታ ውስጥ ውጭ ስለሆነ ነው አገዳዎችን በመቆራረጥ ለበጎችን እንዲሁም ከመፍጨት በባዶ ለመስጠት አልፈጭም ቢል ወይም ደግሞ የከፍቶችን ፍላጎት ለማሟላት ቆራርጦ በመስጠት የተወሰነ አገልግሎት ይሰጣል ብዬ ያሰብኩት ስለሆነ አሁን ይሄ ማሽን ትልቁ እንትን ሁሉንም በአንድ አምስቱንም በአንድ ማሽን ተሰርቶ የቀረበ ስለሆነ በተናጠል ለምሳሌ አንድ በቆሎ በተናጠል የበቆሎ መፈልፈያ ብቻ ቢሰራ አመት ጠብቀን ወይ አመት ወይ ደግሞ 2 ጊዜ ባለው አጋማሽ ውስጥ በቆሎ ሲዘራና ሰብሉ ሲሰበሰብ ጠብቀን ነው ማሽኑን ልንጠቀም የምንችለው። አሁን ግን ይህን ማሽን አንዴ ከገዛ ነው ወይም ደግሞ ግለሰቡ ከያዘው አመቱን ሙሉ አገልግሎት እየሰጠ እንደገና ምርቱ መልሶ እስኪሰበሰብ ድረስ ዳግመኛ አገልግሎት የሚሰጥበትን ነገር ስለሚፈጥር ሁሉም በአንድ በመያዙና ማንኛውም ገበሬ ይህንን ነገር ይዞት ቢጠቀም ለተሻለ ዘመናዊ ገበሬ ለማለት የሚያስችለው ደረጃ ላይ ያደርሰዋል ብዬ አስቤበት የሰራሁት ማሽን ነው። አሁን ትልቅ እውቅና ላይ የፈጠርኩኝ ነው ያለሁት። ማንኛውም አጋር አካል ጋር መስራት እፈልጋለሁ። ትዕዛዝም የምታዘዝ ከሆነ ለመስራት ዝግጁ ነው። ዋጋው አሁን የወጣለት ዋጋ አሁን ባለው አንጻራዊ ሁኔታ በ175 ሺህ ብር 175 ሺህ ብር ሽያጭ ላይ ቢውል አዋጭ ይሆናል ብዬ አስባለሁ።
ገበሬውንም ያማከለ ስለሆነ ማለት ነው። ይሄ በስሪ ፌዝ ሲንግል ፌዝ ነው እየሰራ ያለው። የሲንግል ፌዝ አገልግሎት ይሰጣል። ማብራት በሌለበት አኳያ ወይም በትዕዛዝ በጀነሬተር የሚሰራም የሰውን ፍላጎት ተከትለን ጀነሬተር መስራትም ይቻላል። በጀነሬተር መስራት ይችላል። በማብራት ኃይል መስራት ስለሚችል ማንኛውም አርሶ አደር ወይም ደግሞ ሳይዙን በማተለቅና በማተነሽ የሰውን ፍላጎት እንደፈለገ ማሟላትም ይቻላል። ለአምራች ዘርፉ ግብዓት የሚሆኑ የፈጠራ ስራዎች በፖሊቴክኒኮችና በዩኒቨርሲቲዎች ተሰርተው ለእይታ ቀርበዋል። አሁን እንግዲህ እንደ ኮሌጅ ይዘን የመጣነው እዚህ ቦታ ላይ መጀመሪያ ድንች፣ ነጭ ሽንኩርትና ማዳበሪያ በመስመር የሚዘራ ማሽን ነው። ሁለተኛው ደግሞ የእንጨት ማለስለሻ ማሽን ይዘን መተናል። ሶስተኛ ደግሞ የቾክ ማምረቻ ማሽን ይዘናል። ዳምፐር ይዘናል። እነዚህን የመሳሰሉትን ይዘን መተናል። ያው ፈጠራ የሚያሰራቸው በተለይ ይሄ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርትና ድንች ማዳበሪያ የሚሰራው እሱ የመጀመሪያ ጊዜ በኢትዮጵያ የመጀመሪያ ፈጠራ ነው። የፈጠራ ባለቤት ደግሞ ፍስሐ ይባላል። እኛ በቴክኒክ ላይ ማገዝ የሰራ ነው። አገራችን ላይ በተለይ ወደ ሸዋ አካባቢ ወደ መተሃራ አካባቢ ብዙ ሰፊ የተደላደለ መሬት ላይ ድንች በቀላሉ እንዲተክሉ ይሄ ከገበሬ እንዲወጡ በቀላሉ በመስመር ማዳበሪያውንም አድርጎ አፈር እያለበሰ በቀላሉ ምርታቸውን በፍጥነትና አምራች በሆነ ነገር እንዲሰሩ ብለን ያሰብነው ፈጠራ ነው። እሱም ተሳክቶልናል። በክልልም ተወዳድረን አንደኛ ወጥተናል። በአገር አቀፍ ተወዳድረን ያው ውጤታማ ነን። ይሄ አሁን የፕሮቶታይፕ ነው የተሰራው። ፕሮቶታይፕ ነው የተሰራው። ዞሮ ፈላጊዎች ከመጡ እያስተዋወቅን ነው። በየዌብሳይት አለን፣ ቴሌግራም አለን። ኮሌጁ በጣም አንጋፋ ከመሆኑ የተነሳ ብዙ ነገሮች አሉን። በዛ ደንበኞች በዛ በመግባት ምርቶቻችንን በማየት ማዘዝ ይችላሉ። እኛም ለመስራት ያሉን ዲኖች በጣም ቅኖችና በጎ ስለሆኑ ምን ሰራውን ነገር ያበረታቱናል፣ በብዙ ነገር ይደግፉናልና ለመስራት ዝግጁ ነን። እኛ በሙከራ በደንብ አይታችኋል? አዎ በደንብ ተፈትሿል። ተፈትሾ ያው ወይዘሮ ሙፈሪያትም መጥተው አይተነጥቀውልናል። ተፈትሿል። ያው ውድድር ቅድም እንደነገርኩልህ ደገምኩት። በውድድርም በአማራ ክልል አንደኛ ነው የወጣንበት በቴክኖሎጂ ድንችና ነጭ ሽንኩርት ማዳበሪያ በመስመር የሚዘራው ማሽን ላይ ማለት ነው። እኔ ይዤ የመጣሁት የብረታ ብረት ስራ መስሪያ የሚያገለግል ሲኤንሲ ማሽን የሚባል ነው። ሲኤንሲ ሚሊንግ ማሽን ይባላል። ምንድነው አላማው? አውቶሜሽን ማኑፋክቸሪንግ የሚባለውን ሲስተም ለማገዝ ነው። ይሄ የሚሰራው በዋናነት በኮምፒውተር በመታገዝ ነው። ማንኛውንም ውስብስብ የተባሉ ሼፖችን በቀላሉ በዚህ ዲዛይን በማድረግ በመስጠት ውስብስብ የሆኑ ሼፖችን ውስብስብ የሆኑ ቅርጾችን በቀላሉ መቅረጽ እንዲቻል ተደርጎ የተሰራ ማሽን ነው። የብረት ማሽን ነው እና በጣም የተለያዩ አይነት መለዋወጫ እቃዎች ሊሆን ይችላል። ሞልዶች ሊሆን የሳሙና የተለያየ አይነት የጫማ ሶል ሞልድ ሊሆን ይችላል። በቀላሉ እሱን ለመስራት የሚያስችል ማሽን ነው። ከኛ የሚጠበቀው ምንድነው? ዲዛይኑን በቀላሉ በመስራት ወደ ኮምፒውተሩ በመላክ ከኮምፒውተሩ ወደ ማሽኑ ትራንስፈር በማድረግ በቀላሉ ማሽኑ እንዲሰራው ነው የሚያደርገው ማለት ነው እና ከእጅ ልክኪ የሆነ ሙሉ አውቶሜሽን ማሽን ነው ወይ ደግሞ ሙሉ ለሙሉ በራሱ የሚሰራ ማሽን ነው። አሁን ላይ ያው የመጀመሪያ ፈጠራ ስራ ነው፣ ግን የፈጠራ ስራ ሆኖ ወደ ስራ የገባ ነው። ምናልባት ኢንተርፕራይዞች ወይ ደግሞ የሚገዛ ድርጅት እስካሁን እየመጡ ነው ያሉት እንጂ ቆርጦ የወሰዱት የለም። ነገር ግን መሸጥ የሚችል የራሱን የቻለ ማሽን ነው፣ መስራትና ማምረት የሚችል ነው እንጂ ፕሮቶታይፕ ማለት ያው መምሰል ነው እንጂ አይደለም የሚባለው ነው። ይሄ ሙሉ ለሙሉ ማምረት የሚችል ራሱን የቻለ ሙሉ ማሽን ነው። ለኢንተርፕራይዞች መተላለፍ የሚችል መግዛትና ይሄንን ማሽን መውሰድ የሚፈልጉ ኢንተርፕራይዞችም ባለሀብቶችም መውሰድ ይችላሉ። ዋናው ትልቁ ነገር የተሰጠውን ስራ በትክክልና በተሰጠው ዳይሜንሽን በትክክል የሚሰራ ማሽን ነው። አሁን ብዙ ጊዜ ማኑፋክቸሪንግ ሲስተም ላይ እንትን ላይ ምርት ላይ ምን ችግር አለ? የጥራት ችግር አለ፣ የሳይዝ ችግር አለ ሲያመርተው የሰው ኃይል፣ ምክንያቱም ሰው ስለሚሰራው ማለት ነው። ይሄ ግን ከምንም አይነት ንክኪን የጸዳ ስለሆነ በቀላሉ የተሰጠውን ዲዛይንና ሳይዝ ድሮይንግ በማንበብ በቀላሉ ያንን ስራ ይሰራልናል ማለት ነው እና በጣም ውስብስብ የተባለውን ጭምር የሚሰራ ነው። ማንኛውን ማለት የመለዋወጫ እቃዎችን ጭምር ይሰራል ማለት ነው እና በዚህ ማሽን የተጠቀሙ ትንሿ ሚኒ የምትባለው የቻይና ማሽን እስከ 1 ሚሊዮን ነው የምትገዛው፣ ዝም ብላ ለማሳያ ለማስተማሪያ የምትሆነው ማለት ነው። ይሄኛው ደግሞ ከዛ ከፍ ያለች ማሽን ናት። ኦልሬዲ ለተለያየ ምርቶች ማገልገል የምታገለግል ማሽን ናት
እና ይህን ስናነጻጽረው ጭራሽ አይገናኝም። እኛ አሁን እስከ 400 ሺህ ድረስ ነው የሰራናት ዋጋ ያወጣንላት ማለት ነው። ከቁመትህ በላይ ያሉ ስራዎችን ለማከናወን የጡንቻ ማሸማቀቅ፣ የአንገት ህመሞች፣ ብዙ ነገሮች ይገጥማል። እነሱን ለመቀነስ ኦቨርሄድ አክቲቪቲ ለምናካውት ለሊፍቲንግ ማሽን ሁለት ይችን ስራ ደግሞ ከአንድ ወርክሾፕ ወደ አንድ ወርክሾፕ እቃዎችን ይዘህባትም ትሄዳለህ። ይችሁኑ ይሄ ሊፍቲንግ ማሽን ይዘን መተናል። ቀጥሎ አሁን በኮንስትራክሽኑ ዘርፍ የኮንክሪት ሚክሰር ማሽን ወይም ደግሞ የሲሚንቶና አሸዋን በአንድ አድርገን ሚክስ አድርገን ለኮንስትራክሽኑ ዘርፍ የምናቀርበው እሱን አምርተን ይዘን መተናል። ሚክሰር በጣም የተለመደ ነው፣ በብዛት አለ። የእናንተው ምንድን ነው የተለየ የሚያደርገው? ፈጠራስ የሚያስብለው ምንድን ነው? አሁን እነዚህን በነገሩ ያው ከውጭ ያሉትንም ኮፒ በማድረግ ትልቅ አድርገን ኮፒ አድርገናል ብለን ካሰብን እኛ ጥሩ ውጤት ነው ለእኛ እንደ ዩኒቨርሲቲ አስተሳሰባችን ማለት ነው። ነገር ግን እኒህ ነገሮች ስናመርት ከ3 አይነት ወይም ከ4 አይነት እይታዎች አይተን ነው የምናመርት። አንደኛ ማቴሪያሉ አቬሌቢሊቲ አለ ወይ፣ እዚሁ ላይ በአካባቢው ማቴሪያሉ በአግባቡ ባለው ለመጠቀም ለማምረት ያስችላል ወይ ነው። ሁለተኛው ደግሞ ሜንቴኔቢሊቲ ወይም ደግሞ ያ ነገር ሲበላሽ መልሶ ለጥገና በሚያመች መልኩ የኛው እቃዎች እዛው ከሆኑ ተለዋዋጭ ወይም ስፔር ፓርቶችን እዛው የማግኘት ያስችላል ወይ ነው። ሌላው ደግሞ ኮስትን አስበን ማህበረሰቡ በቀላሉ ሊጠቀም በሚያስችል ነገር ነው ያ ነገር የምተመረተው የሚለውን አስበን ነው እኛ እኒህን ነገሮች እናመርተው እና እኒህን ነገሮች ያሟላ ነው ኮንክሪት ሚክሰሩም ይሄ ሊፍቲንግ ማሽኑን እንምልህ ማለት ነው። ሌሎቹ ደግሞ ከነዚህ ከሁለቱ ውጭ አንደኛ የጁሰር ማሽን ነው። ከሱገር ኬም ወይም ካገዳ ጁስን እንዴት ማምረት የምንችል የሚያሳይ ማሽን ነው የሰራ ነው። ሁለተኛው ደግሞ የክሰል ማምረቻ ማሽን ወይም ደግሞ ብሪኬት ሞልዲንግ ማሽን ነች። እነዚህ ማሽኖች አሁን ተመጋጋቢ ናቸው። እዚሁ አገዳውን ጨምቀን ጁስ ካመጣን በኋላ ከዚህ በሚተርፈው ደግሞ ተረፈ ምርት ደግሞ እነዛን ወይም የጣውላ ቤት ሰጋቱራዎችን ደግሞ ከሌላ ማቴሪያል ጋር በመቀያየር ደግሞ ጭስ አልባ ክሰልን አምርተን ለማህበረሰቡ ማቅረብ። እዚህ ላይ አሁን ዌስት ማኔጅመንትንም ይዘነዋል ማለት ነው። አስበው ይሄ የቡና መቁለያ ማሽን የኛ ማሽን ነው። እኛ ነን የሰራ ነው። ሙሉ በሙሉ በስቴንለስ ስቲል ነው የተሰራው። ከሀገር ውጭ የሚገባውን የቡና ማሽን ማስቀረት የሚችል ነው። ሙሉ ደረጃው ያሟላ ነው። የጥራትና ምዘና ቁጥጥር እንትን ያለፈ ነው። ስለዚህ ወደ በሀገር ዶላር ሊገዛ የሚችለውን ነገር እዚሁ ሀገራችን ላይ ያስቀረ ነው። ጋራንቲ እየሰጠ ነው የምንሸጠው። በጣም ተመጣጣኝ ዋጋ ነው። ከውጭ ማሽን እጅግ በጣም ዲስካውንት ያለው እቃ ነው። ስንት ኪሎ መፍጨት ይችላል? አሁን ይዘን የቀረብነው ማሽን ከ5 ኪሎ እስከ 20 ኪሎ ድረስ ይቆላል በአንድ ጊዜ። ነገር ግን እስከ 30 ኪሎ ድረስ ከ10 ኪሎ ጀምሮ እስከ 30 ኪሎ ድረስ ማለት ነው። ይሄ 30 ኪሎ ድረስ ማክሲመም የሚፈጭ የሚቆላ ማሽን አለ ሰርተናል። ከቤት ቆጣሪ ጀምሮ እስከ 3 ፌዝ ድረስ በሚሰራ አቅምን ያገናዘበ የሀገራችን ያለችበትና ነባራዊ ሁኔታ ከግምት ውስጥ ያስገባ ማሽነሪ ነው ያቀረብን ያለ ነው። ይሄ ደሴ ላይ ነው የተመረጠው። ደሴ ላይ ነው ኮምፕሌት ያ አዲስ አበባ ቦሌ ድረስ ማሽናችን ተቀባይነት አግኝቶ እየሸጥን ነው። ወደ ድሬዳዋም እየላክን ነው። አሁን በደንብ ሰው ኦርደር ማድረግ ጀምሯል። እኛም ሽያጭ ላይ ነን። ያመረትን እየሸጥን ነው። የራሳችን ፈጠራ ነው ያስባላችሁ ምንድን ነው? ኮምፕሊት በራሳችን ነው የፈጠርነው ማሽኑን። ዲዛይኑም የራሳችን ነው። ለየት የሚያደርገው ነገር ከጥራትም ከምቾትም ከውበትም አንጻር ባልተለመደ መልኩ የፊኒሺንግ ስራውም ልቅም ያለ ነው እንደምታየው እና በቃ የውጭን ኮምፕሊትሊ የተካ ነው። ቴምፕሬቸር ኮንትሮልም አለው ራሱ ይቆጣጠራል። ኤሌክትሪካል አጅስትመንት አለው። ሁሉ ነገር ከኤሌክትሪካልም ከቦዲም ከፊኒሺንግ ከሁሉም አንጻር አሁን ያለውን ነገር ማርኬት የሚመጥን ነው። በቃ የውጭን መወዳደር የሚችል ነገር ነው ይዘንላቸው። የፈጠራ ስራዎች ለእይታ መቅረብ ገበያ ለማፈላለግ ልምድ ለመለዋወጥ አስችሏል። በከተሞች ፎረም መስፈርት መለኪያ መስፈርት መሰረት የተሻሉ ስራዎችን ይዘን የመጣንበት የፋብሪካ የአምራች ኢንዱስትሪዎች የፋብሪካ ውጤት እስካሁን ለምሳሌ አንዱን ብትወስድ ምንጣፍ ከቱርክ ነው የሚመጣው። እዚህ ሀገር ውስጥ የሰራንበት ሁኔታ አለ። ስለዚህ ይህንን በተመጣጣኝ ዋጋ ለሀገር ውስጥም ገበያ እንደገና ደግሞ ኢንተርናሽናል ማርኬትም ውስጥ ሊቀርቡ የሚችሉ ዶላር ሊያመጡ የሚችሉ ስራዎችንም ይዘን የመጣንበት ሁኔታ ነው ያለው። በጥቅሉ ከባለፈው 2 ዓመታት ያደጉ ስራዎችን ይዘን መጥተናል። በዚህ በፎረሙም ደግሞ የተሻለ ልምድም ሰጥተናል። የተሻለ ልምድም ደግሞ ገብተናል። ፖሊቴክኒክ ኮሌጅ ወሎ ዩኒቨርሲቲ ጋር ቴክኖሎጂዎችን ይዘን መጥተናል። እነዚህ ቴክኖሎጂዎች 3 አይነት ነገሮች ይዘው የመጡ ናቸው። አንደኛ አግሪካልቸሩን ወይም መካናይዝድ የሚያደርጉ ወይም ደግሞ እርሻውን የሚጠቅሙ
አንደኛ፣ ሁለተኛ ለኮንስትራክሽን ኢንዱስትሪው የውጭን ከውጭ የምናስገባውን ሊያስቀሩ የሚችሉ ቴክኖሎጂዎች ያመጣን ሲሆን ሶስተኛው ደግሞ ኢንዱስትሪው አውቶሜት የሚያደርጉ የፈጠራ ስራዎችን ይዘን መጥተናል።